ሰላም የተወደዳችሁ ቅዱሳን እንዴት አላችሁ? እኔ ወንድማችሁ አቤል ነኝ። ዛሬ በፊታችሁ የመጣሁት ዛሬ የሆነ ፖስት ያደረኩት ፖስት ላይ ቪዲዮ ሰርቼ እመለሳለሁ ብያችሁ ነበርና በዛ ነገር ላይ ማብራሪያ ልሰጣችሁ ነው የመጣሁት። በመጀመሪያ ደረጃ ብዙዎቻችሁ ምናልባት አቤል ከብዙ አገልጋዮች ጋር አንተ ራሴ አገልግለ ራሴ ለምን ተቃወምክ የምትሉኝ ሰዎች አላችሁ። እኔ ማንኛውንም ሰው በፍሬ ካለየው አይቼ ካለየዋቸው ዝም ብዬ አልቃወማቸው። ለምን I love them በሚያየው ነገር ነው የሚቃወመው። ፌስ ቱ ፌስ በደረሰብኝ ነገር ወይ በህዝብ ላይ በሚደርሰውም ሊሆን ይችላል በፊት ለፊት አይቼ ነው ከሰዎቹ ጋራ መቃወም ካለብኝ ሰዎቹን ሊቃወም የሚችለው እንጂ ሰው ስለተቃወመ ሶሻል ሚዲያ ላይ ስለተቃወመ አልቃወምም። እኔም ቢሆን አሁን በሚነግራችሁ ብቻ ፎርስ አድርጌ እኔን ይመኑኝ አይደለም፣ ግን ጊዜ በጊዜ አይታችሁ ራሳችሁ እንድትፈርዱ ነው ምንም ነገር እኔ የሚቃወመው። which means what I see I believe። ገባችሁ? ያየሁትን ነገር ነው ማምነው። የሰማሁትን ያየሁትን አጠገብ ላይ የማኘውንኩትን ነገር ነው እንጂ ሰዎች ከሱ ጋር አትሁን፣ ከሱ ጋር አታገልግል፣ ከሱ ጋር አትቁም፣ ከሱ ጋር አብራት ትውጣ ብላ አልቀበልም ማለት ነው። ስለዚህ ወደ ሐሳቡ ላይ ሲሄድ እኔ ከወንድማችን ጋራ ባለፉት ጊዜያት 2 ጊዜ አገልግያለሁ። ቦይሴንስ በነበረ ላይ ጥቂትም ቢሆን ከዛም ደግሞ ፉል ኮንፈረንስ አገልግለናል። ባገለገልንባቸው ጊዜያት ውስጥ አስባችሁት ከሆነ በቦይሴንስ አገልግሎት ላይ እንደውም ጥሩ አገልግሎት አገልግሏል ብዬ በፌስቡክ ገጽ ላይ ጽፌ ነበር ቆንጆ አገልግሎት እንደሆነ። ለምን I was not closer to him, like I don't know nothing። መድረክ ላይ የነበረውን ነገር ነው ማቀው። I don't know his behavior። ገባችሁ? ጸባዩን አላቅ ምናምን ሰው ዋራይ ሲ በጣም ጥሩ ሰው ነው፣ ጥሩ ስብከት ነው እያልኩ ነበር። ይህን ስነግራችሁ ምናልባት እንደምትሉም በጥቅም ላይ ተጣልተን በሆነ ነገር ላይ ተጣልተን እያወራው ሊመስላችሁ ይችላል። ጠንካራ ጎኑን እሱን ልነግራችሁ የሚወደው his preaching ስብከት ይሰብካል፣ አልደብቅም። ነገም ለምን ምንም አይሰብክም ብዬ ዛሬ ቪዲዮ ቢሰራ ነገ ላይ ወጥቶ ሲሰብክ he's a man of God ልትሉት ትችላላችሁ። ገባችሁ? ስብከት ላይ በጣም ጎበዝ ነው። ያ ወንጌላትን አጥንተዋል። ኒው ቴስታሜንት ፋውንዴሽን በደንብ ያውቃል ምናምን፣ ስለ ነቢያቶቹ ምናምን ፓውላይንስ ምናምን በደንብ አጥንተዋል። ሰውየው ይችላል ማለት ነው። ከዛ አልፎ ምን ላይ ነው አንተ አሁን ሐሰተኛው ምናምን ብለህ እንድትወጣ ያደረገ የምትሉኝ ከሆነ በመጀመሪያ ደረጃ ላይ የትኛውንም ከተማ አገልግሎት ለማሳስ ስትደውሉ ዳይሬክትሊ አይዝም አገልግሎት። ያጠናሁት ይሄን ነው። I have no personal issues with him። አብሬ መቀጠል ማገልገል ይችል ነበር። Nobody stopped me from there, but I'm the one who ራሴን በራሴ ነው ያገለልኩት። አስባችሁት ከሆነ ስለኔ በደንብ በቅርበት የሚያውቁ ሰዎች አሉ። ከባባድ አገልጋዮች የሚመኙት መድረክ ላይ ለማገልገል ትልቅ ኮንፈረንስ ተዘጋጅቶ አርብ ቀን ላይ አላገለግልም ብዬ ማቆም አይነት ሰው ነኝ እኔ ካላመንኩበት ማለት ነው። ስለዚህ ምንድነው ኮንፈረንስ ሲያዝ ከየትኛውም ትልቅ ቸርች ሲደወልለት ከየትኛውም ማህበረሰብ ሊሆን ይችላል ሲደወል አገልግሎቱን ዳይሬክትሊ አይዝም። አጀንዳን ሊማይልም ያጎላላል። በደይ ሰዎች ናቸው የሚላኩት አየሩን እንዲቀበሉ። This what I know. I'm telling you my guy, my peoples። ስለዚህ ዳይሬክትሊ ፕሮግራም አይዝም። ደቡብ አፍሪካ መጥቶ ካገለገለ በኋላ ወደው ተመልሶ ይሄዳል ስራ እንዳለ። ግን አይደለም አይዲያው ካለ በሳምንቱ በ15ቱ ተመልሶ ነው የሚመጣ። ትረስ ሚዲስ ይሄን አጠገባ ያሉ ብዙ ሰዎች ስለሚያውቁም ጭምር ነው ማወራ። ይሄን ነገር ከሚታወጣ ምናምን ነው ዳይሬክትሊ። ይሄን ነገር ደግሞ ትልቅ ቸርች
አሁን እኔ ይዤ አስይዛለሁ። ፒተርስበርግ ሊሆን ይችላል፣ ኢስተርን ኬፕ ሊሆን ይችላል፣ ፕሪቶሪያ ሊሆን ይችላል። አገልግሎት አስይዛለሁ። ዳይሬክትሊ ሄዶ ያላወቀበት የሚያገለግል ከሆነ እኔ ነኝ ውሸታም፣ እኔ ሐሰተኛ ነኝ ማለት ነው። ስለዚህ አይዝም። ይሄ መንፈስ ሰምቶ ነው ምናምን ብትሉት ዊችክራፍት አድርጎ እዛ ጫካ ሄዱና አይደለም። there is no መንፈስ ብራ is sending someone። እኔ ራሴ እጄ አውቃለሁ እኮ አይዲያው ላይ ተበላው እንጂ ገባችሁ? እኔ አምኖት ጎበዝ አይደለሁ በዛ። ስለዚህ what I believe I'm talking the first things ያላመነ ከተማ ላይ አያገለግልም ቀድሞውኑ ጋዘር ካልተደረገ። the first things nobody is paid for me። እኔን ተናገር ብሎኝ ያወራ ሰው የለም። አሁን ተናገር ብሎ ነው ገፍቶ ነው። መቼም ይሄ የተቸገረ አብያተ ክርስቲያናት ነው፣ ዶክተሮች ነው፣ ቢሾፖች ነው፣ ወንጌል አማኞች ነው የሚትሉት። I have no conversation with them bro. I'm telling you ግልጽ ነው የምነግርህ፣ ዳይሬክት ነው የምነግርህ what I believe። ምንቴ አንተን ልወድህም ከፈለኩ እኔ ነኝ የምወድህ፣ ልጠላም ከፈለኩ እኔ ነኝ የሚጠላ። no one can send me። እኔ የሆነ እሽኮኮ የሚሰራ አይነት ሰው አይደለሁ። ማንም አይሊከኝም። እገሌን ስደብሎ ስላለኝ አልሰድብም፣ አላወራም፣ አሁንም አልሰድብም። ግን በመጀመሪያ ደረጃ ላይ እንደ ሐሰተኛ እንድፈርጅ ያደርጋል። ቤተክርስቲያን ሲታስይዝ አታገለግል፣ አትሄድም። ቀድመ ከ15 ቀን በፊት ሰዎችን ትልካለህ። አዳራሹን እንዲያዩ ነው። ኦኬ ቴንክ ዩ። እንደኔ አዳራሹን ልናይ ነው። ይሄን ነው ኢንዲስ ዊክ ራሱ አሁን በመጣበት ፕሮግራም ላይ የተላከ ሰው የለም። አለ we know him። ስሙ በሲኤች ነው የሚጀምረው የሄደ ሰውየው። we know everything my guy። ገባ? ሰው ከተማውን እንዲያጣሩ ሰዎች ይላካሉ። ሁለተኛ ደረጃ እንዲፈርጅ አለ። ሶስተኛ ደረጃ ላይ በሄድንበት ከተማ በአገልግሎት ልናገለግል በምንሄድበት ከተማ የትኛውም ከተማ ላይ ለማንኛውም እየጠጣው በምንሄድበት ለየትኛውም ነገር በምንሄድበት ለአገልግሎት በምንሄድበት ከተማ ላይ ቤተክርስቲያን ወጪ አውጥተ ነው የሚታመጣ። 200 ሺህ ሊሆን ይችላል፣ 100 ሺህም ሊሆን ይችላል፣ 50 ሺህም ሊሆን ይችላል። ካንተ ጋር የሚሄዱ ደግሞ ከሱ ጋር የሚሄዱ ሌሎች አገልጋዮችም አሉ። ለሱም ለህዝብም ነው ምነግረው ይሄ ነገር ደግሞ ከየት ነው የሚወጣ ካላችሁ 3000 ህዝብም እሱን አምኖ የመጣ እሱ ጋር እንገለገላለሁ ካለ ህዝብ 4000 ህዝብም ከመጣ ከዛ ህዝብ ላይ ነው ማባዩን አስራት ይሁን የፍቅር ስጦታ ይሁን ስሩ ኑ ብሎም ይሁን ሚሰራ። እሱ ምን ያደርጋል? ዳይሬክትሊ ገንዘብ ለቤተ ክርስቲያን አያሰራም። ገንዘብ ቤተ ክርስቲያን ላይ እንዲሰራ አይሰጥም፣ አላሰራም ነው ማለት። በቤተ ክርስቲያን ላይ አላሰራም ይላል። ምን ያደርጋል? እሱ ጌስታውስ ላይ ሰዎችን አድኖ የሚወስዱትን ሰዎች ያዘጋጅና ከጌስታውስ ሳንቲም ይቀበላል። እስኪ እሱን የሚጠሩበት ከተማ ላይ ነቢያትን የማይወድ ሰው ያስተናግድ። ያኔ አገልግሎ ከወጣ ጀብድ ነው። በቃ ቢግ ዲል ብራ። የሆነ በቃ እምቢተኛ ሰው እንዲያስተናግድ አድርጉት። ቀን ከሌት የሚጠብቅ ማለት ነው። ገባችሁ? ወደዛ ጌስታው ሰው እንዳይሄድ የሚያደርግ ሰዎቹ እየሄዱ 30 ሺህ 20 ሺህ 10 ሺህ ይሰጣሉ። እሱ ኪሱ ስለወፈረ ተመጻድቆ ይሄዳል። ገንዘብ አላሰራም ምናምን ብሎ ላይ ብራ። ሌላ ደግሞ ማለት ነው ሚስ ያረኩት ከዚህ በፊት ቢያወራ ደስ ላይ ነበር። ወደ ተጠራበት ከተማ ከመሄዱ በፊት የቅድሚያ ቼክአፕ ነው የሚያደርገው። ቼክአፕ ማለት ምንድነው? ጌታ እቺ ጥበብ ነች። ቼክአፕ የሚያደርገው ምንድነው ካላችሁ ከተማይቱ ላይ ያሉት መሪዎች ጋር ይጣላል፣ አገልጋዮች ጋር ማለት ነው። በሆነ ነገር በቃ በማትሆን ነገር ይጋጫል። በጥንጥዬ ነገር እኮ ነው። በሚያግባባ ነገር ይጣላና ትልቅ ነገር ያደርጋል። ከዛሳ አገልግሎቱ ይቅር ምናምን ይላል። አቆማለሁ በቃ አልፈልግም እመለሳለሁ ምናምን ይላል። ስል
ምንድነው የሚሉት? ደካማው መሪ ፕሊዝ 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 ህዝቤን ጥለህ እንዳትሄድ ምናምን ይላል። ያኛው ወይ የሚናደድ የሆነ አቋም ያለ ምናምን ጠንከራረው ያለው መሪ ምን ያደርጋል? ከሄደ ይሄድ ብሎ ዳር ይይዛል፣ ወይ ከሱ ጋራ አጉል መልስ ይመልሳል። ገባችሁ? ያን ጊዜ ምን ያደርጋል? ያን የመለሰው ሰውየው ሙሉ ሳምንቱን አገልግሎቱን እስኪጨርስ ወደሱ እንዳይጠጋ ያደርጋል። ጌታን ወደሱ እንዳይጠጋ ያደርጋል፣ ያወራል። ከዛ ይለመንለ ሰው ይሰበሰባል፣ ነብዩ ከመሄድ ምናምን ይባላል። ከዛ ወደዛች ቦታ ሲሰበሰቡ እገሌንና እገሌን ላይ አልፈልግም ይላል። ከዛ ሲሽቆጠቆጥ ከነበረ ሲንበረከክለት ከነበረ ሰውየው ጋር እቀጥላለሁ አገለግላለሁ ይላል። ከዛ ያ ሰው ማንንም እሱ ደውሎ እገሌን ይምጣልኝ ብል አይቃወምም። ለምን? ይፈራል። ያኔ ስላየ። ለምን? ሌሎቹ ጠንካራ መሪዎች አጠገቡ ላይ የሉም። ማንኛውንም ነገር ጌስት ሃውስ ላይ ያደርጋል ማለት ነው። 24 ሰዓት 24 hours ማለት ነው ይሄ። ስለዚህ ቅዱሳን ምንድነው ከዚህ ሐሳቦች ላይ ሐሳብ እንድትወስዱ የሚፈልገው ነገር አለ። በመጀመሪያ አገልግሎት በተጠራበት ከተማ አገልግሎት አይዝም ጋዘር ሳይደረግ። ከዛ ደግሞ ሌላ ሰው ከያዘ በኋላም ሰው ይልካል። ከመያዝ በፊትም ሰው ይላካል ወደዛ ከተማ። አስቡ። ሁለተኛ ደረጃ ላይ ከተማውን ከመግባቱ በፊት ከመሪዎች ጋር ይጣላል። ደካማውን ጠንካራውን ይለያል። ከዛ በኋላ ለሱ የሚሆነውን ይይዛል። ሌላ ደግሞ ቤተክርስቲያን ላይ ማባ እንዳይሰራ አስራት እንዳይሰራ ያደርግና እሱ ጌስት ሃውስ ላይ ይቀበላል ማለት ነው። ይሄ ዋት አይ ሲ። ይሄ መልእክቱ መጣ ትክክል ነው ምናምን ትክክል አይደለም። እኔ አፕሩቭ ማድረግ አይደለም። ምክንያቱም እኔ የሆነች ሴት እርኮቤ ቢል እኔ አላቅም። ገባችሁ? እነዚህን መረጃዎች ሁሉ ብዙ ነገር ሊነግራችሁ ይችላል። ስለዚህ ብዙ ነገሮች ይኖሩናል። ከዛ አልፎ እግረ ጠባ ላይ ስንመጣ እግረ ጠባ ኢየሱስ ክርስቶስ ፍቅርን ለማሳያት ዝቅ ማለት ሰርቬንት እንደሆነ ለማሳያት ነው ሲያጥብ የነበረ እንጂ አሁን በዚህ ጊዜ ላይ ደቀ መዛሙርት አይደለም ጉባኤውን 4000 እና 5000 ሰው እግር ማታ ፍቅር አይደለም። ፍቅር ሀምብል መሆን ነው። ፍቅር ማለት የበታችነት ነው። ፍቅር ማለት ኮንቨርሴሽን አብሮ መግባባት መቻል። አብረ ቁጭ ብለህ ማትግባባ ከሆነ ዴዝ ኖ ፍቅር ብራ። እግሬን ቢታጥብ ፈንገስ ነው የሚታስይዘኝ። ገባ? እግሬን ሌላ ሰው በታጠበበት ምናምን ቢታጥብ ፈንገስ ነው የሚታስይዘኝ። እዚህችን የምሬን ነው የምነግራችሁ። እዚህችን ምንም በቃ ከዛም በ4000 ሰው በታጠበበት እግር መልሶ እግር ማጠብ ማለት ፈንገስ ማሳዝ ነው። ይሄ በጤና ሚኒስቴር ራሱ ያስከስሳል። በሽታ ነው። እዚህ አጠባው ጋር ሲመጣ እግር ሲታጠብ ሾፕ ይዞ የሚቆም ሰው አለ። አንድ ጋዛንግ ይዞ ፍሌሽ ይዞ የሚቆሙ ልጅ ሰዎች አሉ። መሪዎቹ ምንም ነው ማያውቁት። ጌታ ምስክሬን ነው። እኛ ራሳችን አብደን ነው ለቀን ጭንቅላታችን አኖርማል ሆኖ ነው ያሳለፈን። ያን ጊዜ አብራን ስናገለግል ማለት ነው። መሪዎች ምናምን ያውቃሉ ኤቭሪቲንግ each and everything they knows ያገለገልንበት ቦታ ላይ ያሉት እግር እሱ ያጠበ አራ ፕሮፌትን ባርኩ ሚል አጠገብ ላይ ሌላ ሰው አለ። ለቸርቹ አስቡ። ለቸርቹ ብር አልተሰራ። ቸርች ሌላ አገልጋዮቹን ይሸኛል። ቸርች ቤተክርስቲያንን የሚያሰራበት ጉዳይ ሊኖር ይችላል። የሳውንድ ሲስተም ሊሆን ይችላል። ግርግዳን ጣሪያን ማሰራት ሊሆን ይችላል። he don't want to allow them እሱ ተመጻድቆ ነው የሚወጣ እንዴ? ባይብል ራሱ ማባስሩ ያለውን ማባማ ያሰራ ለምንድን? መጽሐፍ ቅዱስ ማባ እንዲሰራ የሚለው ዕብራውያን ላይ ሄዳችሁ ሲታዩ ይሄን አድርገናል
ብሎ ያኛውንም እንዳትተው የተባለ በአዲስ ኪዳን ላይ የመጣውን አዲስ ኪዳን ላይ ሌላውን ፍቅራችሁን ፍቅር መዋደዱ ሆኖ ሳለ አስራት ሰርተናል ምን ሰርተናል ይሄን አርገናል ብሎ ስሉ ማሰብ ያለባችሁ እሱ እንዳለ ሆኖ ፍቅርንም ነው ያለ። ስለዚህ ሪጀክት የተደረገ ነገር አይደለም። ማባም መስራት ቤተክርስቲያንን ማገልገል ሪጀክት የተደረገ አይደለም፣ መልካም ስራ ነው። ይሄ በትክክለኛ ወይ ቤተክርስቲያን ምንድነው ደካማ ጎን ምንድነው የሚያስፈልጋት ብሎ ቢጠየቅ ቤተክርስቲያን ለዚህ ነገር ብዙ ክፍተቶች ሊኖሯት ይችላል። ስለዚህ ቤተክርስቲያን እንዳትገለገል ሆም ተብሎ የሚሰራ ስራ ሐሰት ነው። ገባችሁ? ሐሰት ነው። ይሄ ከሐሰት አንድ ነው። ለራሱ ሳንቲም መውሰድ፣ ለቤተክርስቲያን አለማሰራት፣ መረጃን ተቀብሎ ማገልገል፣ እግር ማጠብ ራሱ ሐሰት ነው። በአዲስ ኪዳን ላይ የለም። እነዚህ ነገሮች ሐሰት ናቸው። የእግዚአብሔር ሰዎች ፖይንት እንዲያደርግ ከፈለጋችሁ ደግሞ በቦይሰንስ እንኳን በነበረ አገልግሎት ላይ በኢምፔሪያል ፓላስ ከቴምቢሳ የመጣ ወጣት ልጅ ቀድሞውኑ ፎቶ ተነስቶ ፖስት አድርጎ ነበር። ግን ኢየሱስም ተጠርቶ እሱ ነው የተገለገለ። ሜዳ ላይ የነበረ ቀን ፎቶ ሹታል ስክሪን ሹት ተደርጓል። ስሙኝ፣ ቀድሞ ፎቶ ተነስቶ ፖስት ያደረገ ሰውዮ ስሙ መጠራቱ is not big deal ብራ is not big deal. even they bless him with money በገንዘብ እሱን አገልግሎ የሄዱ ሰዎች። ከዛ ደግሞ በቸርች ላይ ታሞ የነበረ ነው ምናምን የተባለ ልጅ ቴምቢሳ ዙሪያ ላይ እኔ አሁን ልጁን ሜንሽን ላደርግ ስላልፈለኩ ነው። ይሄን ሁሉ አሲስት የሚያደርግለት ሪጎሪውም ያመቻች ልጅ አለ። የሱን ስም ሊጠራ ስላልፈለኩ ነው። እስከ ሾፕ ድረስ ይዞት ሄደዋል። ያ ልጅ ነው ስሙ የተጠራ እዚህ ነብዩን እስከ ሾፕ ድረስ ሄደ። ከዛ በፊት የነበረ አብሮ ከዛ በፊት በስልክ በቪዲዮ ኮል ያወራሰው። ገባችሁ? ሴታፑ ተመቻችቶ ነው እየተገለገላችሁ ያላችሁ ቅዱሳን። መጮጭታይ ወንት እንደው መጨ ሰከሙለን አይማንጂም ቤተክርስቲያን አሳንተሙ ወይ ጌስታው ሰው ተቆጥ አንቀን you will never be አትባረኩ። እና ይወላችሁ እኔ ላይክ እንዲህ ፈኒ ሆኜ ስለሚያወራ ብዙ ነገር ላይ ሲሪየስ ላልመስል ይችላል። ግን I'm very serious እየሳኩ ስለሚያወራ ነው ምን የሆነ በየሳኩ ስለ እየቀለልኩ ስለማወራ። ስለዚህ ይሄ መጽሐፍ ቅዱሳዊ ነገር ውሸት ነው። እኔ ደግሞ ብዙዎቻችሁ በሳንቲም ተጣልተ በገቢ ምናምን በወጪ ምናምን የምትሉት በሳንቲም አልተጣለንም። ለዚህ ምናልባት መልስ የሚሰጥ ሰው አካል ካለ I will go to detail ብራ መረጃ ይዘን ነው እኛ የምናወራ። we will go deep prophetic ነው ማመጣላችሁ። እዚህ መረጃ ይኖራል። ይሄ ኖርማሊ ሰውየው ህዝቡ በዚህ ጊዜ አየር ላይ ይወዳል ታውቃላችሁ። ያው እኔም አሁን በጣም ተዋጊ ነብይ ሊሆን ካል በአጭር ጊዜ ውስጥ ነብይ ሊሆን ይችላል። ለምን አርጌ አንድ 10 ሰው አደራጅቼ መረጃ ምናምን ይቀባበሉልኛል። ከዛ በኋላ የፈለኩትን በ5 ዓመት ውስጥ ከባድ ሰው ሊሆን ይችላል። ለዚህ ነገር እንደ ከባድ ከሆነ አሁን ኢትዮጵያ ውስጥ የሚጠሩት ቡሻና ምናምን የሚባሉት ብራዘር they is a set up day ብራ እዚህ ሀገር ላይ መጥቶ የሚጠሩ ሰዎች ከኢትዮጵያ ጀምሮ ኢንቨስቲጌት የተደረጉ ሰዎች ናቸው። trust me የምሬን ነው። ብዙዎቻችሁ በቪዲዮ ስልክ ኮል የሚታወሩ እንደማናቅ አርጋችሁ አታስበሉን። ሁላችንንም እያስበላችሁ ነው። ሴታፑ ከዛ ጀምሮ ከኦፊስ ጀምሮ ያለ ነው። ይሄ ነገር ግን ቀስ በቀስ ይወጣል። እኔ አላወጣም። ስለዚህ ጥንቃቄ አድርጉ። አስቸኳይ ኮንፈረንስ ሚያዝ ከሆነ በአንድ ኮል ይያዝና ይምጣ። ይሄ ቪዛ ችግር ምናምን አታርጉ። ቪዛ ችግር አይደለም። ሴታፕ የሚባል ነገር አለ። ይሄን ነገር ምናልባት ለወደፊት ከኔ ባሰ መረጃ የሚያውቁ ሰዎች
ሊያመጡላችሁ ይችላል አይዲያዎቹ ገባችሁ ፓስተር ሳሚ ቸርች ኮንፈረንስ አውጥቶ ምን ያህል በጀት እንደነበረ ታያላችሁ አይተናል ገንዘብ ተሰራ አልተሰራ ቤተክርስቲያን ከስራ ነው በራሷ ከነበረው በጀት ላይ ነው የሸኘችው አይኖ ዲፕሊ ስለዚህ ቤተክርስቲያኖችን ያጣቁ የራስን ኪስ ማውፈር ሐሰት ነው ሐሰተኝነት ነው ከዚህ የምትመለስ ከሆነ we will talk ከዚህ ማትመለስ ከሆነ ግን እግር በእግር እየተከታተልን ነው ምናወጣ ብዙ መረጃዎች ይኖሩናል ሻሎም ቴንክ ዩ ተባረኩ ቅዱሳን